ኦርቶዶክስ ያው ጥንተ ጠላታቸው ነው። የት እኮ ሊቃውንትን ማሳደድ ዛሬ አይደለም። አባ ጊዮርጊስን እኮ በ14ኛው ክፍለ ዘመን እና አፄ ዳዊት እኮ አስረውታል። እንግዲህ ሃይማኖተኛ የሚባሉት ማለት ነው። ሃይማኖት የሌለው ሰው ስለ ሃይማኖት ሊቃውንት እንዲሰባለት ትፈልጋለህ? ቤተክርስቲያኗ ሊቃውንቱ ይናገራሉ። አሁንም ይሰራ የለም ስም የጨረሻ ላይ አሁን ብልጽግና እና እያስጨፈረ ብልጽግና ወንጌል የተዋህዶ እንዲሰባልህ ነው ትፈልጋለህ እኮ። እባክህ ሀገሪቱ ልትጠፋ ነው መፍትሄ ይፈልጉ ተብሎ እኮ ከበቁ አባቶች ደብዳቤ መጥቶላቸው ነበር። እስከሚሞቱ ድረስ ስንት ጊዜ መጥቶላቸው አልሰሙም። ከሱ በላይ እኮ ስንት ኦሮሞች አሉ ሰርተ ያለፉ። እየበላም ካገለገለ ተመስገን ነው። እና ለቃጥበው ታየ ሲሞት እኮ ነው ዛራ ሚካኤል ያን የተጭሩ እንጂ እኮ እሳቸው ቆሎ ቆርጥሞ እኮ ነበር የሚያድሩት። ከማንም ቤት ከማንም ሀብታም ቤት ሄደው አይበሉም ይባላል። ማጥበብ ነው ያለው ማጥበብ። ለምንም ዘይገድፍና ሌሎች መድኃኒቶች እንኳን ሲሰሩ ዝም ብሎ አይደለም። እንደ ስንፈልግ መንፈሳዊ ነገር ሁሉ ጥንቆላ እንላለን። ሴቶችና ድሃ የሚባሉ ሰዎች ናቸው ድሃም ቤተክርስቲያን አቁም ትልቅ ደረጃ ያደረሷት የታደጓት። ይሄ ማለት የእግዚአብሔር ረድኤት በጊዜና በቦታ ይወስናል በማመን ስትሄድ እኮ ጫካ ላይ ይታበል ብሎ እንደዚህ ነው ሲቆጥር የምታየው። በተመስጦ ባብ ላይ ሊተኛ ይችላል። ምንም አይመስለው። ቅኔ እየቆጥሱ ሚስጥር ፍለጋ ነው እንትን የሚለው እባብ ቢረግጡት አይነካውም የሚለውም በተግባር ታየዋለህ። ቅኔ ተማሪ ላይ ዞሮ ዞሮ ከጥንቆላና በዲያብሎስ ከመመራት አያመልጥ። ጥያቄ ልመለስና ስለ ብዛቱና ስለ እውቀታቸው ብዙ ነግረውኛልና ድሮ ግን በጣም ብዙ ገቢረ ተአምራትን የሚያደርጉ የነበሩ በእውቀት ብቻ ሳይሆን በብቃትም በሃይማኖትም የበቁ ብዙ ሊቃውንት ነበሩና መጽሐፎት ላይም ብዙ አንስተዋልና እነዛ ሊቃውንት ግን አሁን የሉም ማለት ባይቻልም እንደ ቀድሞ አናይምና ይሄ ነገርስ ለምን ጠፋ? እንዲያ ብሎ መናገር አይቻልም። ይሄ ማለት የእግዚአብሔር ረድኤት በጊዜና በቦታ ይወሰናል ብሎ ማመናል። ትልቁ የኛ የማያ መነጽራችን የተበላሸው። ምክንያቱም እኛ የምንፈልገው ስንፈልግ መንፈሳዊ ነገር ሁሉ ጥንቆላ እንላለን። ስንፈልግ የሆነ አንድ ሰው ታምር ቢያደርግ ይሄ ጥንቋይ ነው ማለት ነው። መሬት ተነስተን ከየት እንደመጣን ሳናቅ የሆነ ነገር አንድ ሰው የሆነ ቃል ሲያሳሳት ሳይንስ ስናይ ከመሬት ተነስቶ መናፍቅ እንላለን። መናፍቅ ጠንቋይ ዝም ብሎ አይባልም እኮ ኖር ነው። መናፍቅ የምትለው ሊቃውንት መክረው ሲወገዝ ነው እንጂ ዝም ብሎ ከመሬት ተነስቶ መናፍቅ ይላል። ተነስቶ ካቶሊክ ይላል ምንም ነገር ሳይኖረው በሚዲያ ላይም በጣም እና እንዲህ አይነት ነገር አሁን እኛ ላይ አንደኛ መንፈሳዊ ነገር በስጋዊ ዓይን አይታይም። ይህንን ማመን ያለበት በስጋዊ ዓይን ስለማይታይ እኛም መረጋ ብለን ምን እንደምንጠይቅ ከሰዎች ምን እንደምንፈልግም ተረጋግቶ ማሰብ ያስፈልጋል። እውነት ነው። ዘመናዊው ነገር ይሄ ግሎባላይዜሽን የሚያመጣው በተለይ ዓለም አቀፋዊነት እና ሉላዊነት የሚያመጣው ተጽዕኖ የለም ማለት አይደለም። ይሄ በሃይማኖት ብቻ ሳይሆን በነባር ትውፊቶች ላይ ሁሉ ተጽዕኖ ያመጣል። ዋናው ይሄ ተለይ ምዕራባውያን የሚያደርጉት በዚህ በስልጣኔና በግሎባላይዜሽን ሰበብ ነባር ተቋማትን ነባርነት መምታትና ማጥፋት ነው። ይሄኛ ጋር ይመጣል፣ ኦርቶዶክስ ላይ ይመጣል። ስለዚህ ተቀዳድሞ አሁን ምዕራባውያን ከመጠን በላይ የሚዋጓቸው ኦርቶዶክሳውያን ብቻ አይደለም፣ ራሳቸውን የሚጠብቁ አይደንቲቲ ያላቸው ጥንታዊ ባህል ያላቸውን ጭምር ነው። ኦርቶዶክስ ያው ጥንተ ጠላታቸው ነው። ይሄ እነሱ በስጋዊ ዓይን ብቻ ይሄ መታየት የለበትም። ምንም እንኳን በቴክኖሎጂ ቢራቀቁ ምናምን ቢል ዞሮ ከጥንቆላና በዲያብሎስ ከመመራት አያመልጥ። ሰይጣኒዝምን እያመለኩ ያሉ አሜሪካዎች አይደሉ እንዴ? ሌሎችን ብዙ ነገር ማንበብ ይቻላልና እንዲህ አይነት ነገሮች ስላሉ የኛው እና ደግሞ የኛዎቹ አንዳንድ ጊዜ ምንድነው ሊቃውንቱም ተስፋ ይቆርጣሉ። ለበረው ተስፋ የሚቆርጡ የኛ ትውልድ ሊቃውንቱን አይደለም የሚፈልጋቸው። ይሄ ደጋግሜ ነው በየምናገረው። ሊቃውንቱን አይደለም የሊቃውንቱን ነው የሚፈልግ። የሊቃውንቱን ውጤት ይፈልግና ሊቁ ነገ ሞተ ቢባል ምን ዞሮ ያየው። ሊቃውንቱን የምንፈልጋቸው በህይወታቸው የሆነ ነገር እያደረጉ
ተጨማሪ እንዲዋጡ ብዙ ሊቅ እንዲፈጥሩ ብዙ መጽሐፍ እንዲጽፉ ነው መበረታታት ያለበት። ዛሬ መምህር ከሌ እንዲህ አይነት መጽሐፍ ጻፉ እንጮሃለን እንጂ እሱ እንኳን በቅናሽ ዋጋ ካልሆነ በስተቀር ለመግዛት እንኳን ፈቃደኛ አይደለም። ማጣጣል ነው በቃ የኛ። በነፃ ቢሰጥ ምን እንፈልጋለን? እንዴት አድርጎ ደም ተፍቶ ያመጣበትን ምናልባት እኮ ያን ጾም ቢሰጠን እኮ በነፃ እሱ ያለት እኮ ጾም ሊያድር ይችላል። እንዳለቃየለ የመጸወቱ ጾማቸው እንደሚያድሩት እንደዚያ ጾም ሊያድር ይችላል። ግን ደግሞ እንዳለቃየለ ሁሉም ጾም ይደር አይባልም። ሰው መንፈሳዊ ደረጃ አለው፣ የራሱ ደረጃ አለው። እየበላም ካገለገለ ተመስገን ነው። ኖርማል ድርጎውን ሰጠ ነው፣ ልብሱን አልብሰ ነው፣ ካባውን ደረበንለት፣ በትክክል ካስተማረም ተመስገን ነው። ያን ሳናደርግ ቤተክርስቲያኗ እንዲሆነች እንላለን፣ ሊቃውንት እንዲሆኑ እንላለን። መጀመሪያ ከኛ ከምኑም የሚያስፈልገውን ነገር ማሟላት፣ ከዚያ ደግሞ ቦታው ላይ ተገቢ የሆነውን ሰው ማስቀመጥ፣ ተገቢ ቦታ ላይ ለተቀመጡ ሰዎች ደግሞ ክብር መስጠት። እኛ ሚዲያ ላይ ስለምትሰሩ ታውቁታላችሁ። ሲሞት ነው ርምቧ ምንለው እና ለዕቃ ጥበቡ ታየ ሲሞት እኮ የዛራ ሚካኤል ያን ያህል የተጭሩ እንጂ እኮ እሳቸው ቆሎ ቆርጥሞ እኮ ነበር የሚያድሩት። ትንሽ ባህር ዳር መካከል ማህበረ ቅዱሳን ትንሽ ነገር ያደርጉላቸው ነበር። አንዳንድ የሚያውቁ ትልቅ ሰዎች ይረዷቸው ካልሆነ ማንም እኮ ዞር የሚያያቸው አልነበረም። ሲሞቱ ነው ይባል። ስንት ሊቃውንት ያፈሩትን ስንት ጳጳሳት ያፈሩትን እና እንደነሱ አይነቱን ሰዎች እነ ሊቀ ሊቃውንት ዕዝራን አሁን እንዲህ አይነቱን ሰዎች እኛ ካልደገፍናቸው የግብጽ ቤተክርስቲያን የህንድ ቤተክርስቲያን እኮ ፕሮቴስታንት የእንግሊዝ ሚሽነሪ ለሁለት ከፍሎ ሀብታሞቹን ገዳማት ታድሶች በወሰዱ ጊዜ ሴቶችና ድሃ የሚባሉ ሰዎች ናቸው ድሃን ቤተክርስቲያን አቁም ትልቅ ደረጃ ያደረሷት የታደጓት ማለት የታደጓት። አንዳንድ ፍኝ ሩዝ እያወጡ በየቀኑ እያጠራቀሙ ቤተክርስቲያኗን እናቶች ናቸው። ሩዝ በቀቀሉ ቁጥር ይቻል እያጠራቀሙ ቤተክርስቲያን እየወሰዱ እሱ እየተሸጠ አሁን የግብጽ የህንድ ቤተክርስቲያን ማራንካራ ቤተክርስቲያን አሁን ማትነቀነቀራት ቢያንስ እኛን ያስተማሩ እነ ፋዘር ጆሲ እንደነሱ ቢያንስ 3-4 2 ፒኤችዲ ያላቸው እነሱ እንደኛ ብነት ጉባኤ ስለሌላቸው ማለት ነው። እነሱ ሲያወራን ምንድነው ስለ ግብጽ ስለ ሌላ ቤተክርስቲያን ስናወራ የራሳችሁን ታውቁታላችሁ ለምን ነበር የሚልን። የቤተክርስቲያን እኮ የኢትዮጵያ ቤተክርስቲያን ያላት አንድምታ በየትም ሀገር የሌለ ነው። ስለ እንደራሳችሁ ማየት በሽታ አለባችሁ ነበር የሚልን። ይሄን ያክል ነው የኛ ቤተክርስቲያን የኛ አባቶች እኮ ያወጡት የትም የሌለ ከትውፊታችን ከኗኗራችን ከእርሻችን ከፈትላችን ከሽመናው ከብረት ስራው የተዋሃደ አንድምታ እኮ ነው ሰርተ ያመጡልን። ይሄ እኮ ከየትም አይደለም ያመጡት። አንድምታውን አምጠው ይሄው 400-500 ዓመት ሊሆነው ነው። እሱን እያበለጸገ እንዲሄዱ ሊቃውንቱን ደግሞ መንከባከብ ምናምን የኛ ስራ ነበር። ግን የለም እንዳልኩ ሊቃውንቱን አንፈልጋቸውም። እንደው የሆነ ነገር የሆነ አንድ ቃል ነጥቧቸው ወይም እኛ ባልተረዳነው ነገር እነሱ የተረዱትን እኛ እንጠረጉምና ይሄ ነገር እኮ እንዲህ አይነት ቃል የተናገረው መናፍቁ ከሌ ነው ወይም ካቶሊክ ኮሌ ነው እንልና ኮትልከዋል እንላለን። ስህተታቸው ላይ ነው የምንበረታው ማለት ነው። እኛ ስጋዊ ደካም እንዳለባቸው እንደሚረባቸው እንደኛም እንደሚታረዙ አናምንም። እንደኛ እንደሚታረዙ ሰሞናቸውን ካመን ሰዋዊ ነገር ማሟላት አንፈልግም ማለት ያለባቸው ራሳቸው ናቸው። ለምሳሌ እኛ እንሰጣቸዋለን አያስፈልገኝም ይሄንን ድርጎዬን ለከሌ እሰጣለሁ ማለት ያለባቸው ራሳቸው። ግን እኛ በልተን እነሱ እንዲጾሙ ነው የምንፈልገው። እኛን የከለከልናቸው ለዚህ ነው ጉባኤያትም እየታጠፉ ያለው። ስለዚህ እንዳይታጠፉ ማድረግ ያለብን ሁላችንም ነው። የእነሱ ብቻ አይደለም ጥያቄ አይደለም። እነሱማ ጾም አድረው በእንተ ስማ ለማርያም እያሉ ተማሩ። ጾም እንደኖሩ ደግሞ ጾም እንደውስ መልካቸውን ይኖሩ እንዴ። ረሃብ እኮ ሰማዕትነት የአንድ ቀን ወይም የሁለት ቀን ነው። የእነሱ ሰማዕትነት እኮ እድሜ ልክ ነው። እድሜ ልክ ምንም ሳይማሩ በተማሪዎቻቸው ኮቸሮ እዚህ ብቻ ነበሩ። አዲስ የድጓ መምህር እና ተማሪያቸው አመጡ ካሰጠው ኮቸሮ 2 ምናምን እንዲቀምሰው ያስተምሩ የነበሩ አብዛኞቹ እንዲያ ናቸው። አብዛኞቹ እንዲህ ነው። ከተማሪያቸው ታማኝ አለቃ ተጠምቆ የሚባሉ ከትግራይ ጎጃም ገብተው በኋላ ካለቃ ለማጋሹ ያመጡ አይነ ስውር ነበሩ።
ተማሪ ለምኖ ካመጣው ትንሽ ቀምሳሉ እንጂ ከማንም ሀብታም ቤት ሄደው አይበሉም። ሸዋ መጣው ራሱ የሆኑ ትልቅ ሰዎች እኛ ቤት እንብላ ምናምን እንትን ሲሏቸው 2 አለቃዎችና 3 ሰዎች አንድ ቀን ሊቀጠበቱ ቤት፣ አንድ ቀን አለቃው ቤት፣ አንድ ቀን ምናምን 3ቱን ቤት በተራ ደረሱ። የኔን ተው እንዳይባለ 3ቱንም 4ቱንም 3 ያንደረሱና ባለው እንግዲህ ከለማ ጋር እየተራብኩ ነው የምኖረው እንጂ አልመጣም አሉ። ቢለመኑ እንዳናቸው አብዛኞቹ እና እንዲህ አድርገው ነው ቤተክርስቲያኗን ታድገው የኖሯት። እና እንዲህ አይነቱ ሊቃውንት ደግሞ ትናንት እንደነበረው ዛሬም እንዳይሆኑ ማለት አይቻልም ነው የኔ መልስ። እንደው መጽሐፎትን ሳነብ አንድ የገረመኝ እንትን አለና ብዙ መጽሐፍት ላይም አነበዋለሁና ሊቃውንቱ ወደ ጉባኤ ቤት ሲገቡ ታሪካቸውንም ሲጽፉ በ4 ዓመታቸው ከ4 ወር ከ4 ቀን ወደ ጉባኤ ቤት ገቡና ደግሞ አብዛኞቹ እንደዚህ የሆኑት ሊቃውንት እውነትም ታሪካቸውን ስናነብ በጣም የበቁ ተጠያቂ ሊቃውንት ናቸውና ይሄ ነገር እውነት ነው የሚሰራ ነገር ነው ወይስ እንደ አፈ ታሪክ ነው ወይስ ምንድን ነው? እስቲ በቤተ ክርስቲያን ትምህርት ላይ አፈ ታሪክ የሚባል ነገር የለም። እኛ ብዙም ማናውቀው ሊቃውንት የሚያውቁት ብዙ ነገር አለ። ቤተ ክርስቲያኗ በተጻፈው ብቻ አይደለም ተጠብቃ ያኖረችው። ሰው መረዳት ያለበት ባልተጻፈ ሊቃውንት ሕይወት ላይ ባለ ብዙ ነገር ነው። ያንን ሁሉ ለእኛ ማስረዳት ግዴታ የለባቸውም። እኛም መረዳት አንችልም። እንኳን አሁን ሞተን ቤተክርስቲያኗን አናውቃትም። እንኳን አሁን ሊቃውንት እንኳን 4 ሊቃውንት እንኳን ቤተክርስቲያኗን አያውቋትም። የሚያውቋት የተጻፈውን ያክል ብቻ ነው። ስለዚህ ስለማይታወቅ ይሄኛው እንዴት ነው? ይሄ አፈ ታሪክ አይባልም። ከሎጂክ በላይ ከሪዝም በላይ ብዙ ነገር አለ። ያንን ነው ማመን ያለበት። እና እንዲህ አይነት ነገሮች እንዴት ሆነ እንደዚህ በሳይንሳዊ ፕሩፍ አይመጣም። ማመን ነው መቀበል ነው ማመን ነው። 4 ዓመት ከ4 ወር ከ4 ቀን ትውፊት ይኖረዋል። እንዴት ሆኖ ይሄ ጥንቆላ ነው ምናምን ማለት አይቻልም። አልደረስንበትም አይደለም እንኳን አይደለም ዘይገድፍና ሌሎች መድኃኒቶች እንኳን ሲሰጡ ዝም ብሎ አይደለም እንደ ሌላው እንዳልኩ ቅድም በተፈጥሯቸው አንደኛው በሽታ የመፈወስ አንደኛው አእምሮን ስቲሙሌት የማድረግ አንደኛው ኢነርጃይዝ የማድረግ ተፈጥሯዊ እንትን አላቸው። በቃ እጽዋት ራሳቸው በዚያ ላይ ምናልባት ያንንም ማድረገው ዝም ብሎ አይደለም የሚሰጡት። 7 ቀን 150 ዳዊት ብቃት ያላቸው ተማሪዎች ተመርጠው ጸሎት አድርገው ነው። ዝም ብሎ አይደለም። አሁን ይሄ አብሾ ምናምን እንላለን። ያ እኮ አንድ ዘርፍ ነው። አብሾ አንድ ዘርፍ ነው። አፍሎም ይባላል። ማጥበብ ነው ያለው። ማጥበብ ምንም ሳይወስዱ ብቻ ዝም ብሎ ብቻ ምንም ሳይወስዱ አለ ሁሉ ጥበብ። እሱ ምን የሚደረገው እነሱ በሚያውቁት ጥበብ በተማሩት ጥበብ ተማሪ ይሰበሰባል። ከተማሪ ምስጢር የሚጠብቅ መንፈሳዊነቱ ትንሽ የተሻለው መርጠው ነው ምስጢር። ያንንም ሲያደርጉ ይሄ የሚሰጠው ጥበብ ተማሪ ከሆነ ይሄ ተማሪ ቤተክርስቲያኗን ይጎዳታል ይጠቅማታል ብለው መዝነው ነው። አይናማ ሊቃውንት መዝነው በወንበራቸው የሚተካ እንኳን እና ያቀርቶ ያበሻ መድኃኒት እንኳን መድኃኒት ሲያሳዩ ይህ ሰውዬ መድኃኒቱን ባስተምረው ይጠቀምበታል ወይስ ይጠቅምበታል ብለው መዝነው ነው። ዝም ብሎ ለማንኛውም አይናገሩ። የሚጠቅምበት ከሆነ ይነግሩታል። ራሱ የሚጠቀምበት ገንዘብ የሚሰበስብበት ከሆነ አይሰጡትም፣ ይዘውት ይሞታል። በአብዛኛው እንዲያ ነው። ስለ ይህንን ማውራህ ስለ ቤተ ክርስቲያኗ ሊቃውንት ነው እኔ ስለማወራቸው እንጂ ቤተ ክርስቲያን ዝም ብሎ ስለጠመጠመው ሁሉ አይደለም። ቤተ ክርስቲያኗን ቤተ ክርስቲያንነቷን ክብሯን ጠቅሰው ስለኖሩ ሊቃውንት ነው ማወራህ። እንዲህ አይነቱ ግን ምንም ሊወራባቸው ይችላል። ምንም ጓደኞቻቸው ብዙ ነገር ይችላል። እኔ ቢቡኝ የሚባል ወረዳ ላይ ዛሬ 30 ዓመት ሰርቼ ነበር ነው። እዚያ ያለው አሁን በህይወት የሌሉ ትልቅ መምህር ነበሩ። እሳቸው ደግሞ ቅኔ የተማሩት ሞጣ ቀራሪዮ ነው እና ሞጣ ቀራሪዮ ደግሞ የእነ አለቃ ተክሌ ተማሪ የነበሩ አለቃ ተስፋ የሚባሉ ናቸው። መምህራቸው አሁን አልፈዋል። በ90 ምናምን ዓመታቸው አሁን የሉ እና እሳቸው የተማሩ ሲዋሩኝ ምንድነው ነበር የሚያደርጉ እና እንዲህ አይነት እንደሱ አይነት ሰዎች እና እሳቸው ሲዋሩኝ ምንድነው ያደረጉ አንድ ጊዜ የሆነ ሰው ድኮ እያስተማሩት ጫካ ሄዳለሁ ይላል። ከታሟል እሳቸው አውቀዋል እንደታመመ አእምሮውን ነካ አድርጎታል እና ሄጄ ትልቅ ጫካ ውስጥ ያለ ቤተክርስቲያን አለ። ቅዱስ ሚካኤል ቤተክርስቲያን ነው። እዚያ ሱባኤ ይገባለሁ ይላል።
እንደሚያደርገው አእምሮውን ራሱ መቆጣጠር እንደማይችል ሰውየው ገብቷቸው አይ አትሄድም ከሄድክም ሌላ ጊዜ ነው ሲለ ምን አገባህ ይላቸዋል። ምን አገባ ተማሪ ለመምህሩ የአብነት መምህር በፍጹም እንኳን ምን አገባህ ቀና ብሎ ያየም ኢቭን አሁንም ማለት ነው ቀና ብሎ ያየም። ከዚያ ምንድን ያደረጋሉ ያዘው ይላሉ። አንደኛው ተማሪ ያዘው በኋላ ይሄ ጸሎት የሚያስታኩቱበት ውሃ አለ ሁልጊዜ ጸሎት የሚደግሙበት እና እሱን አንስተው ሲረጩት ጮኸ። ከዚያ ለፈለፈ ለቆት ሄደ ማለት ነው። አሁንም ያለው አሁንም እኮ መጽሐፍ ሲተረጉሙበት እኮ ውሃው ይፈላል። ይሄን ደግሞ መጽሐፉ ላይ እንዳየኸው መምህር እንትን አቶ አደራህም ላይ ያደርጉት የነበረ ነው። መምህር ወልደ ሚካኤል ላይ ያደርጉበት የነበረ ነው። እንኳን ያ ብቻ አይደለም እርግብ በመሰለ ነጫጭ እርግብ የመሰሉ ጉባኤ ሲዘረጉ መጣው ከተማሪዎች አጠገብ እንትን ይሉ ነበር። ይሄ ብቃት ነው። እንዲህ አይነት አሁንም አሉ። እኛ ስላላየናቸው የለውም ማለት አንችልም። ግን ብዙ ነው አይደለም። ፈተናው ብዙ አስቷል እንዳልኩ። ግን ግሎባላይዜሽን የሚያመጣው ተጽዕኖ ግን መታወቅ አለበት። ብዙ ነገራችንን ነው። ለምሳሌ እኛ እኮ ቴሌቪዥንና ዩቲዩብ ላይ ተተክለን ብለን መንፈሳዊ መሆን የምንፈልግ እኮ ነን አሁን። እነሱ እኮ ይሄ ሁሉ የሚሰርቅ ነገር የላቸውም። አእምሯቸው ክትት ያለ ነው። ጫካ ውስጥ ከገቡ ጫካ ውስጥ ነው። እዚያ ገባ እስቲ እንደው ውጣ ብለህ እዚህ ደብረ ሊባኖስ ወይ ጎጃም፣ ጎንደር፣ ሸዋና ወሎ ሄድ እስቲ እንትን ማነው ቦሩ ሜዳ ጫካ ገባ ስትሄድ እኮ ጫካ ላይ ይታበል ብሎ እንደዚህ ነው ሲቆጥር የምታየው። ተመስጦ ባብ ላይ ሊተኛ ይችላል። ምንም አይመስለው። ቅኔ እየቆጥሱ ሚስጥር ፍለጋ ነው እንትን የሚለው እባብ ቢረግጡት አይነካውም የሚለውም በተግባር ታየዋለህ ቅኔ ተማሪ ላይ ያ ነው። ከዚያ መጥቶ ከተማና መቀጠር ሲገባ ግን ያ መንፈሳዊነት ምን ያደርጋል መሰለህ? የኑሮ ውድድሩ ያስረሳውና መንፈሳዊነቱ ይቀራል። ከዚያ መብላትም ይጀምራል፣ ጉቦ ይጀምራል፣ ምን ይጀምራል። ከዚያ መምህር ከሌም እኮ እንዲሆነ እንላለን። እኛ ደግሞ ለመውደቁም ተሳታፊ ነን። ከወደቀ በኋላ ደግሞ የበለጠ እንዲወርቅ ነው የምናደርገው። ለንስሐ እኮ እድሜ አንሰጥም። እና ትልቁ ጥፋት ይሄ ነው። እና የእነሱ ብቻ ጥፋት አይደለም፣ የቤተ ክርስቲያኗ ብቻ ጥፋት። አንደኛ ዓለም አቀፋውም ተጽዕኖ አለ፣ የሌሎች እምነቶች ውጥርም ይሄ መጓተትም አለ፣ ጎተታል። እና ይህ ሁሉ ስላለ ነው ለማለት ነው። እንደው በመጽሐፎት ላይም አሁንም አንስተውልኛል በሰፊውና በድሮ ዘመን በነገስታቱ ዘመን ሊሆን ይችላል አንድ ሊቃውንት ተናግሮ እስከ ቤተ መንግስት ድረስ ይሰማ ነበር። ለፍርድ ራሱ ሊቃውንቱ ይጠበቁ ነበር። የፍትሐ ነገስት ሊቃውንት ምናምን ፍርድ ይሰጡ ነበር። አሁን ደግሞ ባለንበት ዘመን እንኳን አንድ ሊቅ ፍርድ ሊሰጥ ቤተክርስቲያኒቷ ለራሱ የሚፈርድላት ሰው ትፈልጋለችና ይሄ የመጣውና ከምን አንፃር ነው? ድሮ አንድ ሊቅ ተነግሮ የሚሰማውን አሁን ሙሉ ቤተክርስቲያኒቷ መዋቅሯ ተናግራ የመሰማት እድሏ ይሄን ያለውና ይሄን ያህል ተገላቢጦች ሊሆን የቻለበት ምክንያት ምንድን ነው? ዋናው ይሄንን ዋናው ነገር ሚሽነሪዎች ሲመጡ ትልቁ እንትናቸው የነበረው አምድ መምታት ነበር። የቤተ ክርስቲያኗን አምድ መነቅነቅ ነው ሁልጊዜ እንትናቸው ማስጠላት። ቤተ ክርስቲያኗ በግብፅ ቅኝ ግዛት እንደተገዛች ማወርስ ወራት። ለምሳሌ በ19ኛው ክፍለ ዘመን የመጡ ሚሽነሪዎችን ስራዎች የጉዞ ማስታወሻቸውን ስታያቸው የኢትዮጵያ ቤተክርስቲያን በግብፅ ቅኝ እንደተገዛች ነው ሲያስወሩ የኖሩት። እኛ ደግሞ የኛ አባቶች ያደረጉን ደግሞ ሃይማኖታዊ ይህ ሐዋርያዊ ቅብብሎሽን ጠብቆ መኖር ነው። እና ለምሳሌ ወርቅ ሲሰጡ ይኸው ጳጳስ ገዝተን ያመጣን ያስመስላሉ። ያን የሚያደርጉት የኛ አባቶች ከደስታቸው የተነሳ ነው የሚሰጡት በቃ እንጂ በብር የመግዛት ጉዳይ ማለት የምንም ጉዳይ አይደለም። ግን ከአንድ ሐዋርያዊ ቅብብሎሽ መቋረጥ ማለት ቤተክርስቲያኗ ሐዋርያዊ አይደለችም ማለት ነው። ያንን መጠበቅ ነው ዋናው የነበረው። ስለዚህ እሱን ለመጠበቅ ሲያስመጡ ለቤተክርስቲያኗ ብቻ መስጠት የእስላሙ ንጉስም ስለማይፈቅድ ለንጉሱም ጭምር ይላካል። ያን ያደርጉ ነበር። ከዚያ ያንን ምን ያደርጋሉ? እንዲህ ስታደርጉ እኮ ነው የኖሩት ይሉና በሮማ ስር እንድንሆን ያባብሉናል። እናንተ ኋላ ቀሮች ናችሁ፣ አገሪቱ ኋላ ለማቀረት እንደዚህ ያደረገችው እኛ እኮ መሳሪያ የሰራ ነው ሃይማኖታችንን ስለቀየር ነው ይላሉ። ያንን የዋሩና ነገስታቱ ደግሞ እውነት ይመስሏቸውና ወይ ካቶሊክ ይሆናል እምነቱን ቀይሮ ህዝቡ አንቀበል ይላል። ጦርነት ይነሳል፣ እስበሱ ፍጅት ይመጣል። ጦርነት ደግሞ ማንም ማያሳድገው ያውቃል። ዲስትራክሽን ነው ሁልጊዜ። እንዲያ ያደረጉ
የቤተ ክርስቲያኗንና የሊቃውንቱን አምድ ቀስ እያሉ ሲገዘግዙ ነው የኖሩት። ሲገዘግዙ ሲኖሩና ልክ ኃይለ ሥላሴ ሲመጡ እነሱ በጣም ተሳካላቸው። ምክንያቱም ኃይለ ሥላሴ ሃይማኖት የግል አገሬ ጋራ የማለትና የዚህ በተለይ ሚሽነሪዎችን የመቀበል ሰልጥነዋል የማለት ነገር ሲያመጡ እኛ ሊቃውንት በቤተ ክርስቲያን የተማሩ ሰዎች መገለል ጀመሩ። ከዚያ ደርግ ደግሞ መጣ፣ የፊውዳል ተባባሪ ማለት ጀመረ። ሊቃውንቱን የሃይማኖት ሰዎችን ማለት ነው። ከዚያ ቀጠለ ወያኔ። ሃይማኖት የሌለው ሰው ስለ ሃይማኖት ሊቃውንት እንዲሰማለት ትፈልጋለን? ደርግ እኮ ሃይማኖት የለው፣ መለስም የለው። አሁን ብልጽግና ነው እና እያስጨፈረ ብልጽግና ወንጌል የተዋህዶ እንዲሰማልህ ነው የምትፈልገው? ስለዚህ የማይሆን ነገር ነው። እነዚያ እኮ ቢያንስ የሆነ ነገር እነሱ ጋርም እኮ ችግር አለ ድሮዎቹም ላይ ግን ዞሮ ቢያንስ ወይ ከስልጣን ሲወርድ ወይ ምናምን ሲል ሄዶ ደውሎ ይገባል ቤተክርስቲያኗ ጋር እጉም ማሪኝ ብሎ። መጀመሪያ ላይ ሊቃውንቱ ምናምን የሆነ ነገር ሲያደርግ ሊቆይ ይችላል። ዞሮ መጨረሻ የት ነው እጉም የሚለው? ሄዶ ደውሎ የሚገባው ቤተክርስቲያኗ። ያን ስለሚያውቅ ቢያንስ 2-3 ሊቃውንት ይይዛሉ። ይህ እንዲህ አይነት እኮ በሊቃውንት ማሳደድ ዛሬ አይደለም። አባ ጊዮርጊስን እኮ በ14ኛው ክፍለ ዘመን እና አፄ ዳዊት እኮ አስረውታል። እንግዲህ ሃይማኖተኛ የሚባሉት ማለት ነው። እነ እጨጌ ፊልጶስን እነ አሮመንክራዊን ያሰራቸውና የገረፋቸው አፄ ሰይፋርድና አፄ እንትን አይደል እንዴ አምደ ጽዮን የገረፋቸው እዚህ መንፈሳዊ ነገስታት ሆነው ማለት ነው። መንፈሳዊ ሆነው ግን እነሱ በሞራል ከነሱ ስለሚበልጡ መጨረሻ ላይ አሸነፉ። ታቦቱ ከተማ እንኳን በታምር ስትቃጠል የእነሱ ተከታይ ነው ያቃጠለው ብሎ እምነት ያንን እኮ ማመን አልቀበል እስከሚል ደርሷል። እና እንዳልኩህ እየቆየ ሰው ሃይማኖቱ እየላላ ዓለማዊ ቁሳዊ ነገር እየተጫነው ሲሄድ ሃይማኖት ደግሞ በፉከራ እኮ አይሆንም። ሃይማኖት በተጋድሎ ነው የሚሆነው። እና ዝም ብሎ እዚያ እየኖረ እየመጣ አሁን አውሮፓ ኖሮ ይመጣል። በአውሮፓ ጭልጥ ብሎ መጥቶ እዚህ ሃይማኖታዊ ለመኖር ይፈራል። ስሙን ይዝና ልክ እንደ አውሮፓ ደግሞ ቤተክርስቲያኗ ልክ አውሮፓ ላይ የሚያየውን ወይም አሜሪካ ላይ የሚያየውን እዚህ እንዲያደርግ ይፈልጋል። የኛ ደግሞ ቀኖናዊ ነው፣ የራሱ መንገድ አለው፣ አይሄድም። እና ምን ይሆናል? የባህል ግጭት ከዛ በቃ ስድቡን ይጀምራል። እና ትልቁ ነገር ዋናው ማለት ያለብን እና ማመን ያለብን ምንድነው? ቤተክርስቲያኗ ሊቃውንቱ ይናገራሉ። አሁንም ይሰራ የለም። መጨረሻ ላይ አፄ ኃይለ ሥላሴ ላይ ካሰቦት ገዳም ከደብረ እንትን ከዚህ ሰሜን ሸዋ ማን ነው ከዘንባባ ይሆንስም ከማን ነው መጣቃማ ነው የለም ከምድረ ከብድም ከዝቋላም እኮ እባክዎ አገሪቱ ልትጠፋ ነው መፍትሄ ይፈልጉ ተብሎ እኮ ከበቁ አባቶች ደብዳቤ መጥቶላቸው ነበር። እስከሚሞቱ ድረስ ስንት ጊዜ መጥቶላቸው አልሰሙም። እና እሳቸው ያልሰሙት አሁን ያሉት ምንም ስለ ሃይማኖት የማያውቁት ባይሰሙ ምን ይገርማል? እና ይሄ ነው ዋናው ነገር። እና ሊቃውንት አሁንም ይናገራሉ፣ ድሮም ይናገራሉ፣ አሁንም ይናገራሉ። አሁን አንዳንዴ ሰሚ ሳይኖር እንደ እብድ ነው የምትቆጠረው። ሰሚ ስለሌለ ነው እንጂ ሊቃውንቱ ሳይናገሩ ቀርቶ አይደለም ማለት ነው። ሊቃጽቁ የሚባሉ ነበሩ በዚህ በዘመነ መሳፍንት እቴጌ መነንና ትንሹ ራሳሊ ጎንደር ይገዙ በነበረ ጊዜ እንደ እብድ እየተናገርኩ ነው የምሞት፣ እናንተ ግን አትሰሙኝም ትጠፋላችሁ እያሉ ይነግሯቸው ነበረ። ከዚያ በፊት የሊቃውንት የፍትሐ ነገሥት አውጭ ነበሩ። አልቀረም እውነትም እየነገሯቸው እምቢ ይሰሟቸዋል። የፊታቸው ላይ አንደኛ ሮያል ፋሚሊ ናቸው፣ ሁለተኛ መንፈሳዊ ናቸው፣ ህዝቡ ያከብራቸዋል፣ ሶስተኛ የሚናገሩት ጠብ እንደማይል ስለሚያውቁ ይሰሟቸዋል፣ ግን አይፈጽሙትም። ይሰሙታቸዋል፣ አይፈጽሙትም። ከዚያ ታው ሲሏቸው እሳቸው በ1835 ሐምሌ 21 ቀን አረፉ። ሊቃጽቁ አረፉ። ያን ጊዜ ልክ እሳቸው ያለፉበት ዘመነ መሳፍንት ቴዎድሮስ ብቅ ማለት የጀመረበት ነው። ካሳ ኃይሉ ማለት ነው። እሳቸው ሲያልፉ ማለት ነው። ያው እሳቸው ሲያልፉ ከዚያ ማለት ጀመረ። መጣ 1939 ምናምን 40 ላይ 42 አካባቢ ከጎጃሙ ከራስ ከደጃች ጎሹ ከደጃች ፕሩ ጋር እየተዋጋ እያሸነፈ መጣ። ከዚያ በዚያው ሙቀት
ማነንዴቺ ገጠመችው ሄዳ ማረካት ራሳሊን ማረከ። ከዚያ ዘመነ መሳፍንት አፈጸመ። ልክ ሊቃጽቁ የተናገሩት ተፈጸመ። አሁንም ይናገራሉ ሊቃውንት፣ የሚመጣው የሚሰማ የለም እንጂ አሁንም አሉ የሚናገሩ፣ ግን የሚሰማ ያስፈልጋል ዋናው ነገር። እና እንዳልኩ ግን ተጽዕኖ ከየአቅጣጫው አለ ቤተክርስቲያኗ ላይ ሀገሪቱ ላይ የሚወርደው። ይህም ሁሉ ከግምት ውስጥ ማስገባት ያስፈልጋል እንጂ ዝም ብሎ እኛ ስለፈለግን ብቻ ሃይማኖተኛ አንሆንም። እኛ ስለፈለግን ብቻ እንትን አንልም። ጎታቻችን ብዙ ነው። በግላችን ነው ልንጠረከርም ልንዳክም እንችላለን እንጂ በተቋም ደረጃ ማት ነው ጎታች። አሁን አቡነ አብርሃም እንደፈለገ መሆን አይችልም። አቡነ ማትያስ እንደፈለጋቸው መናገር አይችልም። እዚህ ዘመዶች የዘር ካርድ የሚመዛለ፣ የሃይማኖት ካርድ የሚመዛለ፣ የቋንቋ ካርድ የሚመዛለ ማት ነው ወዛዡ። ያን ሁሉ ተቋቁሞ ባላንስ የሆነ ነገር መናገር እኮ በጣም ከባድ ነው። የሊቃውንት ላይ እንዲያ ነው። እና ይሄ ነው ግን ከርዕሰ ጉዳያችን የወጣን መሰለኝ። እሺ ይሁን። እሺ አሁን እዚህ ጋር በደንብ ነግሮኛልና ለሀገራችን ለኢትዮጵያ ረጅም ዓመት የእውቀት ምንጭ ሆነው ያገለገሉት አብነት ትምህርት ቤቶች ነበሩ። ከቅርብ ዓመታት በኋላ ደግሞ ይሄ ዘመናዊ ትምህርት ወደ ሀገራችን ገብቷልና ይሄ ዘመናዊ ትምህርት ወደ ሀገራችን ሲገባ የአብነት ትምህርቱን ወደ ማስጠላት፣ የቄስ ትምህርት ጎታች ነው ወደ ማለት ብዙ ነገር ተጽዕኖ አድርሶበታል። አሁንም እንደነገሩኝ ይሄ ግሎባላይዜሽኑም ተጽዕኖ አለው ስላሉኝ ነውና ይሄ ትምህርት ወደ ሀገራችን ባይገባ ዘመናዊ ትምህርት እስካሁን በሊቃውንቶቻችን እውቀት የተጠቀምን ቢሆን አሁን ዓለም ከደረሰበት ቴክኖሎጂ ላይ አሁን ዓለም ከደረሰበት የተለያየ ነገር ላይ እንደርሳለን ወይ? በሊቃውንቶቻችን እውቀት ብቻ ያ እውቀት ለጥፋት ብቻ ነው የነን ወይ? ጥቅምስ የለውም ወይ? መቼስ ምንም ነገር ጥቅም ጉዳትም አለውና እስካሁን በሊቃውንቶቻችን እውቀት ብቻ እየተመራን ቢሆን ወይ እነሱን እውቀት እየተጠቀም በአብነት ትምህርት ቤቱ የእውቀት ምንጫችን ፍሰቱ እሱ ብቻ ቢሆን ኑሮ አሁን ዓለም ከደረሰበት እንደርሳለን ወይ? እውነት ነው፣ ማድረስ አንችልም። ግን ሁለቱም ማስማማት ይቻል ነበር። ምንድነው ወናሰል ትምህርት ቤቱ ለምሳሌ መጀመሪያ ዘመናዊ ትምህርት ሲከፈት ሀገራችንም ምንድነው እኛ ጋር የሚያስተምሩት የታሪክ ትምህርት ራሱ ልዩነት ነበር። አማራው ኦሮሞ እንዲያርጉት፣ ትግሬው ኦሮሞ አማራ እንዲያድርጉት የሚል ነበር። አብዛኛው ታሪክ ሲታረክ የነበረ በተለይ በሚሽነሪ መምህራን ማለት ነው። ቲኤምኤስ የነበሩ መምህራን እኮ ይሰሙት የነበረው በአብዛኛው ይሄንን ነበር። ኢትዮጵያና አቢሲኒያ የተለያዩ ሀገሮች መሆናቸውን አት ነበር። አቢሲኒያ ከአባይ ማዶ ያለው ጎጃም፣ ጎንደር ምናምን ኢትዮጵያ ደግሞ ምናምንና ኢትዮጵያ እንዲህ ነገር ነው ሲተረክ የኖረው። ይሄንን እየተማረ አድጎ የኢትዮጵያ ቤተክርስቲያን በግድ ሌላውን ነገስታትን ጋሻ አድርጋ ስታጠምቅ እንደኖረች ሲነገረው የኖረ ሰው በኋላ እንዴት አድርጎ ነው ሚዛናዊ የሚሆነው? ግን ምን ማድረግ ይቻል ነበር? ያን ጊዜ ዘመናዊውን ትምህርት ከመንፈሳዊ ማጣጣም ቤተክርስቲያኑ ያን ጊዜ እንዲህ አይነት ማድረግ ትችል ነበር። ካሪኩለሙ ሲቀረጽ ለምሳሌ ታሪክ መጽሐፍ ሲቀረጹ የጥላቻ አሁን አለንበት ጥላቻ ድረስ ያደረሰን አንደኛው ምክንያት ካሪኩለማችን ነው። ካሪኩለማችን ምን ማድረግ ጀመሩ? ከውጭ እንደኛ ያለ ዋናው ነገር አውሮፓውያን እኮ ሚሽነሪዎች ሲመጡ የዶክተር አክሊሉ ሀብቴ መጽሐፍ ማንበብ ትችላለህ። ሁለት ነገሮች መምታት ነበር ዋና ዓላማቸው፣ ዘውዳዊ ስርዓትንና ቤተክርስቲያኗን። ዋናው እሱ ነበር። በቃ ዋናው ሁለቱ ፒላሩ ከተመጣ የኢትዮጵያን ቤተክርስቲያን ብትንትናችን ማውጣት እንችላለን ነበር ዋና ዓላማቸው። ስለዚህ እንዳይመታ ማድረግ ይቻል ነበር። ስለዚህ ምንድነው ያደረጉት እነሱ? ከድሃ ልጆች ይወስዱና በሚሽነሪ ትምህርት ቤት ያሳድጋሉ። ሲያሳድጉ የቤተ ክርስቲያኗም የዘውዳዊ ስርዓትን ጠላት አድርገው ነው የሚያሳድጓቸው። በዚያውም የመጀመሪያ ዲግሪ ፔፐር ይሰራሉ፣ ማስተር ይሰራሉ፣ ፔፐር ይሰራሉ። ከዚያ በኋላ አክሴፕታንስ ያገኙ ያ ሰውዬ ይመጣና ሚኒስቴር ይሆናል፣ ሚኒስቴር ዴታ ይሆናል፣ የመምሪያ ኃላፊ ይሆናል። ያ ሰውዬ ምንድን ነው የሚያደርገው? አገሪቷን ያጠፋታል። ግልጽ ነው። ለምሳሌ የአቶ አማኑኤል አብርሃን የህይወት ታሪክ እስቲ አንብበው። አፄ ኃይለ ሥላሴ በዝምድና እንኳን በጋብቻ እስከ መጋባት ገብተው እንዴት እንደሚያማርር እስቲ የእስክንድር ደስታ ሚስት የአቶ አማኑኤል አብርሃን ልጅ ነበረች። ግን በቃ እሱ ያው ሰርቶ ስለማይል በሃይማኖቱ ምክንያት እንደሚገፋ እንደዚህ በኦሮሞነቱ እንደሚገፋ በምናምን ከሱ በላይ ከስንት ኦሮሞች አሉ ሰርተ ያለፉ። እሱ ግን ፕሮቴስታንት ስለነበረ ምን ነው የሚያደርገው?
ማማረር፣ ቤተክርስቲያኗን ማጥላላት፣ በተለይ ክርስቲያኖችን መሳደብ፣ ይሄ ነው ስራው። እና እንዲህ ነው ያደረጉት። ከዚያ እንዲህ እያደረጉ የወጡት በኋላ ምን መጣ? 1955 53 ደገፋቸው ብዙ ሰሞን 66 ከ66 በፊት 58 59 መሬት ላራሹ እያለ ሲመጣ ይህ ሁሉ ጥላቻ እያለ ነው። ተመልከት። ሁሉንም የሚያግባባው ምን መሰለ? ዘውዳዊ ስርዓትንና ቤተክርስቲያንን መጥላት ሁሉንም የፖለቲካ ፓርቲዎች ያስማማቸው አንድ ያደረጋቸው ይሄ ነው። አንድ ነበር የሚያደርጋቸው ሁሉም ሜሶን በለው ኢህአፓ በለው ኢዲን በለው ምናምን በለው ሰደድ በለው ሁሉንም የሚያስማማቸው ቤተክርስቲያኗንና ዘውዳዊ ስርዓትን ከኢትዮጵያ ነቅሎ መጣል። እንዴት እናሻሽለው አይደለም። እንዴት እናሻሽለው እኮ ትልቅ ነገር። ለምሳሌ ከዘውዳዊ ስርዓት ሁሉ ጠቃሚ አይደለም። የማይጠቅምህን ትተህ የሚጠቅመውን፣ ለምሳሌ እንደ እንግሊዝ ዘውዳዊ ፓርላመንት ማድረግ ይቻል ነበር። ዘውዳዊ የሆነው ፓርላመንት። ኦርቶዶክስንም ደግሞ ያልተመቸ ነገር ካለ በደንብ አጥንቶ በደንብ የለም እንጂ ያልተመቸ በደንብ አጥንቶ አገር በሚያሳድግ ቁሳዊውንም መንፈሳዊ እውቀትንም በሚያበለጽግ መልኩ ማሳደግ ይቻል ነበር። ግን የለም። ቶታሊ ጠርጎ ዲስትራክት ማድረግ ሄደበት። 67 ጀምሮ ንግስቱን ገደሉ፣ ፓትርያርኩን ገደለ፣ ጳጳሳትን አሰረ፣ ምናምን አለ። ከዚያ ጀምሮ እስካሁን የክርስቲያኖች ላይ እየነደደ ያለውን እሳት የሚታወቅ ስለሆነ እንዲህ ነው እና ብዙ ነው እንትኑ ለማለት ነው። እና ከባድም ስለሆነ እውነት ነው ትግል ይጠይቃል። ግን ዘመናዊ ትምህርት ከመጠቀመን ይልቅስ ጥገኛ ያደረገን ይበልጣል። ኋላ ኢትዮጵያን ኋላ ያስቀራታል ማለት ነው። ጥገኛ አይደለም፣ ይሄ የሜንታል ጥገኛ ያደረገው አሁን ኢትዮጵያውያን እንደማንሰራ ነው። እና ይሄንን ደግሞ ነጭ እንጂ ኢትዮጵያውያን ይሰራሉ እንደ የሚል ሰው እኮ ተፈጥሯል አሁን። የድሮ ግን ኖ ነጭና አበሻ እኩል ነን ነው የሚል። አንተም ሰው የእግዚአብሔር ፍጡር እኔም የእግዚአብሔር ፍጡር ነበር የሚሉት። እነ ሊቃውንት እንዲያ ነበር የሚሉት። እንትና ሳሙኤል ጎባት ግን ሄዶ ጎንደር ሲከራከራቸው አንተ የሰራውን እኮ እኛም ሰራው። አንተ አውሮፕላን ሰርተህ ያውም ጊዜ አውሮፕላን አልተሰራም፣ ማተሚያ ማሽን የሰሩት። የኛ አባቶች ደግሞ በጥበብ ባየር ይሄዳሉ። ያንን ግን ዲዛይን አድርገው ከቁሳዊ ነገር እና ሀገር በምትበለጽግበት ማድረግ ይቻላል። ይሄን ግን በደንብ ማሰብ ስለሚጠይቅ ግን ይህንን እንድታስብ ምዕራባውያንም ብልጥ ስለሆኑ እድል አይሰጡ። ንጉስ እንተናን ምንድን ያደረጉት ምኒልክ 1903 ላይ ጣሊያንን፣ ፈረንሳይን፣ እንግሊዝን እንዳይስማሙ ቢያደርጋቸውም እነሱ ደግሞ በሱዳን በኩል እንግሊዝ ይገፋል፣ በኬንያ በኩል እንግሊዝ ይገፋል፣ በሶማሊያ በኩል ፈረንሳይና ጣሊያን ይገፋሉ፣ በኤርትራ ጣሊያን ይገፋል። እንዲህ ያደረጉ መረጋግ እንኳን አይደለም ሀገር አስቦ ትልቅ ፕሮጀክት መቅረጽ ቀርቶ የእነሱን ወረራ ቅሌት እያሰብክ እንዴት ኖር? አሁንም የሚያደርጉን ያንን ነው። አሁንም እኮ ትልቅ አጀንዳ ማሰብ አንችልም። አሁን መንግስት ማሰብ አይችልም። ለብረው በየስፍታው እሳት ለምን ነው ጦርነት የሚነሳው? ይሄ እኮ የእኛ ሰው ብቻ አይደለም፣ የእኛ እንትን ብቻ አይደለም፣ የመብት ጥያቄ አይደለም። ገፊ ጭምር አለ። ገፊውን ደግሞ ተበዳዩን ብቻ አይደለም የሚገፋው፣ ይሄኛውም ደግሞ እሺ ብሎ ከነሱ ጋር እንዳይስማማ ጭምር ከተስማማ እንጀራቸው ስለሚቆረጥ ይሄ ሁሉ ፋክተሩ እንዲህ ነው ተብሎ ያልቅ። ውስብስብ ነው ማለት ነው። በጣም ውስብስብ ነው እና ይህንን በደንብ አስቦ ነው መስራት ያለብን እና ይሄ ነው ዘመናዊ ትምህርት እውነት ነው ይጠቅማል፣ ግን ዲዛይን መደረግ አለበት እንጂ በቃ ዲዛይን ማድረግ አለበት። ለምሳሌ አስትሮኖሚ አለ፣ የኛም አለ በአቡሻህር። አቡሻህሩን የኛ አቡሻህርም እኮ ዝም ብሎ ከኛ ብቻ የተቀዳ አይደለም። ከግብፅ፣ ከፋርስ፣ ከግሪክ፣ ከምንም ከብዙ ነገር የተወጣጣ ነው። እሱን ደግሞ በዚህ በዘመናዊ ማቴማቲክስ እና እንትን ላይ ዲዛይን አድርጎ ከ1 እስከ 12 በሚሰጠው ትምህርት ጋር ማድረግ የነ ኮፐርኒከስ ጥናትና የእንትን ያለው ከየት ነው የመጣው? ከመጽሐፍ ሄኖክ እኮ ነው የወሰዱት ያን ዲዛይኑን። መጽሐፍ ሄኖክን በዚያ መንገድም እኮ ዲዛይን ማድረግ ይቻላል። ይህን ለማድረግ ደግሞ የግድ ፈረንጅ መጠቀስ የለብንም። የኛ ሊቃውንት አሉ። እንትና ማንበብ ከፈለጋችሁ ገነት አየለ ሰሞኑን የተረጎመችው ሶስተኛውን ዳቫዲ መጽሐፍ አለ፣ የኢትዮጵያ ተራሮች። ሶስተኛው መጽሐፍ ላይ ምን ይላል? አንድ ሻህሊ የሚባሉ ነበሩ ጎንደር። ሜርኩሪን ጣጣር ለማድረግ ይጣጣሩ ነበር። ይህን ማድረግ በ1837 ላይ ኢትዮጵያዊ ናቸው፣ ጎንደር ከተማ ላይ
እና የሆነ ጥበብ ሜርኩሪን እንዴት ወደ ጠጣር ማድረግ እንደሚቻል ይጠይቁታል ዳባዲን። እሱ ደግሞ ያው ፈረንጅ ከፈረንጅ ምን ሀገርን ቢወድ ከፈረንጅ ነገር አታገኝም። ይህን ማወቅ አለ እና አልነገራቸውም። ሊያውቅም ይችላል። የእሳቸው ያን ሜርኩሪን ጠጣር ማድረግ ይፈልጉ የነበረው ለምን መሰለ? ብረትን ወደ ወርቅ ለመቀየር ያን ያህል ይፈላሰፉ ነበር። ብረትን ወደ ወርቅ ይህን ያለው ሊቃውንትም ቢሆን አለቃ ተገኘ ደብረ ማርቆስ ምድር ነበር ያደረጉት። አሁን ያለውን ደብረ ማርቆስ ቤተክርስቲያን የማርቆስ ቤተክርስቲያን ብታዩ እሳቸው ነው ዲዛይን ያደረጉት። የማይሰሩት ነገር አልነበረም። ግን የአራቱም ጉባኤ ቤት መምህር ናቸው እና መምህራን ሁሉ ዝም ብሎ መንፈሳዊ ላይ ብቻ ስቲክ አድርገው ምንም ሌላ ነገር የሚያስቡ እኮ አይደሉም። ማት ነገር ነው የሚያስቡ። ምህንድስና ያስባሉ። አርክቴክት መሬት መንገድ መስራት ያስባሉ። ድልድይ መስራት ያስባሉ። መንኮራኩር መስራት ያስባሉ። እና አባ ጊዮርጊስ መንኮራኩር አልሰሩም ወፍጮ እና ይሄንን አገራዊ አድርጎ እንደ ምዕራባውያን ተቋማዊ አድርጎ የማሳደጉ ችግር ነው የነበረብን። አሁንም አለብን፣ አልተፈታም። ይሄ አሁንም እንኳ 2021ኛው ክፍለ ዘመን አሁንም አልተፈታ። እናወራለን እንጂ አልተፈታ ነው። አንፈታውም ወደፊት እንጂ ከፈታ ነው። አንድ ሊቅ ሲያወጣ አንድ እንትን ወጣ ሰው ነበር። ከዚህ ከኮሮና እንደተከሰተ የኮሮና መድኃኒት አንድ ባህር ዳር አካባቢ ያለ አንድ መርጌታ ሰርቶ ነበር። ጤና ጥበቃ ምንድን ነው ያደረገው? እንግዲህ በተቋም ደረጃ ላይ ሆን ይችላል ለዚህ ያሉ ሰዎች እንበለው እንጂ በተቋም ደረጃዎች ያን ያለ እንትኑ ምንድን ነው የፓተንት ራይቱ 60% ካልሰጠን አናሳልፍም ማለት ይኸው ተቀብሮ ቀረ። የኤችአይቪ የመድኃኒት እንትን ያሉ ሰውም ነበሩ፣ አሁን ሞተዋል። ኤችአይቪን እኮ በአንድ ቀን እናድናለን ሲባል አርፈ ተቀመጥ እርዳታችንን ልታስቀርን ያላቸው ክልል ባለስልጣን። እንዲህ እያሰብክ ስለ ሀገር እድገት ብትዋራ ምንም አትሰራም። እና እንዲህ ነው እና ይሄንን ሁሉ አስበን ለሀገር አስበን እንዲህ አይነቱን ወደ ተቋም እያመጣን ወደ ተቋም እንዲህ አይነት ለምሳሌ አቀባበላችን ነው። ምዕራባውያንም በቀላሉ ስለማይተውት እንዲያደርግህ ድምፅህን አጥፍተህ ሰርተህ ነው የሆነ ደረጃ ስትወጣ። አሁን ለምሳሌ ኢትዮጵያ ውስጥ መድኃኒት ተፈጠረ ቢባል ደብሊውኤችኦ አይተውም። እሱ ሳያውቅ እስከተወሰነ ተጠቅመህ የማይቀለበስበት ደረጃ ሲደርስ ነው ለእነሱ ማሳወቅ የሚገባው። ገና ፓተንት ላይ ሳታወቅ ዛሬ ብትናገር ነጠወጣዋት ሰውየውን የገለውና ድራሻውን ነው የሚያጠፋው። ምክንያቱም የነሱ እጅ ሁልጊዜ የነሱ እንትኖች ካምፓኒዎች እኛን እንደኛ አይነት ታዳጊ ሀገሮችን ምንድን ነው የሚያደርጉት? ሁልጊዜ ተቀባይ እንድንሆን ነው። መድኃኒት ተቀባይ እንድንሆን ሁሌ እነሱ ሰጪ እንዲሆኑ እነሱ ሰጪ፣ እነሱ ፈልሳፊ፣ እነሱ ምን ባይ፣ እኛ ደግሞ ተቀባይ ኮንሱመር እንድንሆን ስለሚፈልጉ እንዲያደርጉ እና ይሄንን ለማድረግ ስለሚፈልግ ማሰብ የሚያስፈልገው ለዚህ ነው። ችግሩ የኛ አቀባበል ላይ ነው እንጂ ትምህርቱ ጉዳት ኖሮት ያለ እና ያንንም እንኳን ቢያንስ አካሄድ ዘዴ ትረዳለህ። ዘዴ እንኳን ከሰው እኮ ከሰይጣን ይማራል ሰው። እነሱ የሄዱበትን ዘዴ አስቦ መስራት ይቻላል። እነሱ እንዴት ነው ለምሳሌ የእንግሊዝ የኢንዱስትሪያል ሪቮሉሽን እንዴት ነው ያስተናገዱት? ያንን አስቦ ያንን ደግሞ ከራስ ኮንቴክስት ጋር ማድረግ ይቻላል። ይሄ ደግሞ የእኛም ሊቃውንትን ይጠቅማሉ። ዘመናዊ የተማሩትን ደግሞ በደንብ ስፔሻል ኮችንግ እየሰጡ እንደዚያ ማድረግ ይቻል ነበር እና ያንን አላደረግንም። አሁንም ግን ወደዚያ ካልተመለስን መፍትሄ አናገኝም። እሺ እንታ በጣም ግሩም አድርገውን ያብራሩልናል። ከባድ ወደምለው ጥያቄ ደርሻለሁ ለእርሶ። መቼስ ያው